ላሳየ ነው ምን ይሰራልኛል ፎቶ ምን ልለኔ ፈለኩት እኔ ማላቃት ከሆነ እኔ ማላደንቃት ከሆነ የኔ ፎቶ ለሷ መኖሩ በቂ ነው እንጂ ያው ጀስት ብታገኛትም እንትን እንድትል ኢትስ ኦኬ እንዳይደብርህ ፎቶ አለ ይለ እንጂ ጀስት አይ ቲንክ ፊቱ አዲስ የሆነብኝ አይመስለኝም በዛት ንግስ ባሎች ላይ ምን ዘጋለን አሁን ለምሳሌ የግንቦት ልደታ ምናምን ላይ አሁን እሱ ባል ካንድራ አይዘጋም አይደለ አሁን ያን ቀን ላይ አሁን አንተ የት ነበርክ ያን የት ነበርክ እስቲ መጥቼ ስላጣው ነው ገብቷል አሁን ዶንጌት ሚሮ እንደውን ዛጋ ኦኬ ጋራጅ ክፍት ነበር የዛን ቀን ጋራጅ ነበርኩኝ እኔ ሙሉ ቀን እንዴት እንዳጣኸኝ አልገባኝም ስንት ሰዓት አካባቢ እንደመጣ አንተ ሴቶች እነሱ ሴቶች ናቸው አንተ ላይ ፎከስ የሚያደርጉት እንጂ አንተ አታረጋግጥ ቴንክ ዩ እንትን ዝክር ነበር ብቻ ቢሮአችን ዝክር ነበር ዳቦ ምናምን አስጋግረን ነበር እሱን ቆርሰን ለሚመጡ ለሚያልፉ ለሚያሰሩ ለከስተመር ዳቦ ስለ ማርያም ይያልን ያስያዝን ነበር እሱን አስተዋውሳለሁ ዲቴል ግን እሷን ጠርቼ ከመንገድ ምናምን ማላቆን ሰው እንዲ ምናምን ብዬ ዳቦ ምናምን አይነት ማዚስ ሰው አይደለም ስለ ስራ ጉዳይ የምታወራ መስሎኝ ግን አንተ ስለ ቤተልሔም ስለ ሰፈር ሰው ስለ ዳቦ ስለ ዝክር ምናምን ነው የምታወራኝና አልገባኝም ምን አይነት ጥያቄዎች እየጠየቁኝ እንዳለና ስለ የስራ አይነት ሰው ካልሆንክና ጊዜ ማሳለፍ አይነት ሰው ሆንክ ታይም እና ጊዜ የለኝምና ትቼ ልነሳ ስለምችል የፈለከው ነገር ምንድነው አሁን ዳቦ ማሳዘን ነው አስይጃታለሁ ወደ ስራ ሄድኩኝ ነው ዳቦ አስያስካት ከዛ በኋላ ያን ከዛ በኋላ ምንድነው የተፈጠረው ነገር የሄድከው የት ነው ይዛት የሄድከው ልጅቷ አን ይሄን ነገር ጠፍቷል ኖ እየገባኝ አይደለም ልጅቷን እኔ የት አውቃታለሁ ለኝ ውድ የማለዳ ቲዩብ ተመልካቾቻችን እንግዲህ ዛሬ ከሌላ ፕሮግራም ተመልሰን መተናል ማለት ነው እንግዲህ ባለፈው ባያችሁት መሰረት ቤቲን አውርተናታል ያሉን ነገር በማይሳዘን መልኩ ሰምተናል ስለዚህ ያን ነገር በፈጽሞታል ብላ በመታሰበው በዛ ጋራጅ ባለቤት አድራሻውን ሰጥታን እንግዲህ ሄደን ለማግኘት ሞክሬ ነበር ማለት ነው እንግዲህ ሄጄ ካስጠሩት በኋላ በሚሰሩት ሰዎች እዛ ለማስተራት ሞክሬ ነበር ካገኙት በኋላ ምንድነው ያልኩት እኔ የቲቪ ፕሮግራም ባለቤት እንደሆንኩኝ እና እሱን ማቅረብ እንደምፈልግ ምክንያቱም ብዙ ወጣቶችን ሰብስበው ስለሚያሰራ በዛ በሚያስመሰግን በቃ ተግባር መመስገን እንዳለበት ሚዲያ ላይ እንደሚወጣ ለብዙዎች አሪያ እንደሆነ እንግዲህ አድርጌ ነው ለመቅረብ የሞከርኩት ማለት ነው ከዛ ባለፈ እንግዲህ ምንድነው የምናደርገው ማለት ነው ነገሮችን ስሙዝሊ ነው ቀስ እያልኩም ጠይቀው እውነት እንዲመስለው ኖርማል ኖሬዎችን ነው ያወራቱ የሚሄደው ማለት ነው በኋላ ላይ ነገሮችን ሞር ቤቲ ላይ ይሄን ነገር አርጎታል አላረከው የሚለውን ነገር በሂደት ነው እንግዲህ የምናየው ማለት ነው የሚሆነው ተመልካቾቻችን ይህ እንግዲህ ግሬት ኢንተርፕረነርሺፕ ሚኒ ፕሮግራማችን እንግዲህ ጀምሯል ያው ዛሬ እንግዲህ ከሌላ እንግዳችን ከሻውል መኳንንት ጋር እንገኛለን ማለት ነው ይህ ፍለፍት የምታገኙት ወጣት እንግዲህ ብዙ ወጣቶችን በስሩ ቀጥሮ እንግዲህ ስንት 10 20 ነው ያ ወደዛ ይጠጋሉ አዎ 20 እንደዚህ አይደለ አካባቢ ያው እንግዲህ እነዛ ያን ያህል ወጣት ቀጥሮ በማሰራት ስራ በመፍጠር እንግዲህ የሚገኝ ወጣታችን ነው እንግዲህ ውድ ወጣቶቻችን እንግዲህ እሱ ነው እሱ እንግዲህ ስንት ነው እድሜ አንተ እድሜ ባይጠየቅም ኦልሞስት ወደ 34 ጎልማሳ ወደሚባለው እየገባው ነው ላይ ዋው በጣም እንግዲህ በዚህ እድሜ ሁሉ ሀብት ባለቤት መሆን በራሱ በጣም ትልቅ እድለኝነት ነው እንግዲህ እኔም በራሴ ባይዘው ወይ እንደ ሮል ሞዴል አድርጌ ነው ማይ እንግዲህ ቴንክ ዩ በጣም እንግዲህ ሰውም እንግዲህ ኢንፎርሜሽን ስላንተ የሰጠኝም ሰው እንደነገረኝ ከሆነ ብዙ እንዳንተ ለመሆን ብዙ ሞክራለሁ የሚገርም አሁን ብዙ ፍላጎት አለኝ ተነሳሳው የሚገርም ኦኬ ይቻላል ማይቻል ነገር የለም አይደለ ከሰሩ ማይመጣ ነገር የለም እስቲ እንግዲህ ሞር እንትን ለማድረግ ያለው ነገር እንዴት ነው ይሄን ሁሉ ሀብት ልታካበት የቻልከው በዚህ ወጥ መንገድ ውስጥ እንዴት ልገባ ቻልክ ሚሊዮን ነገር ብዙ አለው የሚገርመው እንዳንተ ለመሆን የሚፈልግ ብዙ ስራ ስንት አለ መሰለና ስራ የሚፈልግ አለ ሞር ደግሞ ከዛ የተሻለ እንዳንተ ስራ መፍጠር እንደሚቻል አይደለ እንደዚህ ልታስረዳልን ፈልጋለሁ እኔም እስቲ እንግዲህ ሻውል መኳንንት እንግዲህ እስቲ ምንድነው ያለው ነገር ሚስጥሩ ምንድነው የሚለው ነገር እንድታጫውተን ነው በአንተ ላይፍ ውስጥ እስቲ ምንድነው እንደዚህ ቡቃ ያረጋ በብዙ ነገሮች ላይ እስቲ ያጫውተን ኦኬ በመጀመሪያ የሆነ ብል ደስ ይለኛል የሆነ ነገር ብልህ ሰዓት ካለህ ማለት ነው አረ ደስ ነው የሚለኝ ኦኬ ብዙ ሰው እንዲ ስራ ቦታም ሲመጣ ሲያወራኙ ምናምን ሻውል መኮንን ሲባል የኔ ስም ሻውል ያባቴ ስም መኮንን ይመስላቸው ነበርና ሻውል መኮንን የግሌ ስም ነው ያባቴ ስም አበበ ነውና
ብዙ ሰው ጀስት ስሜን ሲሰማ ሻውል መኮንን ሲባል ስለሚረዝምበት የአባቴን ስም ይመስለዋል እና የአባቴ ስም አበበ ነው የኔ ስም ሻውል መኮንን ይባላል እና በመጀመሪያ ጀስት እንደዚህ አይነት ስራ ውስጥ ገብተህ ሮል ሞዴል በእኛ ዘርፍ ውስጥ በብዛት አይታወቅም ልልህ ነው ጋራጅ ነው እኔ ያለኝ ታውቃለህ በዛም የተገናኘ ነውና ጋራጅ ውስጥ መተው የሚሰራ ሰው ወይ ሮል ሞዴል የሆነ ሰው ብለው ያወጡ ሰዎች የሉም በብዛት ምን ልልህ ነው ጋራጅ ላይ ሮል ሞዴል በብዛት ሮል ሞዴል ወይ ዶክተሮች ወይ እንደዚህ ሳይንቲስቶች ወይ ፓይለቶች ኦር አርት ላይ ያሉ ሰዎች ምናምን ናቸው የሚፈልጉትና በደንብ ሙያችንን አያውቁልንም ነበር ሰዎች ግን በጣም አስፈላጊ ጠቃሚ የሰዎች ህይወት እጃችን ላይ ያሉ አይነት ሙያ ውስጥ የተሰማራን ሰዎች ነንና ጋራጅ ውስጥ ምን አለ ብለህ መተህ እኔን አግኝተህ እዚህ ኢንተርቪው ላይ እንተሳልከኝ በጣም አመሰግናለሁ በጣም ደስ ብሎኛልና ያው እንደማንኛውም አስተዳደግ ነው ያደኩት ያው ድህነት በሚባለው ህይወት ውስጥ ነው በብዛት ኢትዮጵያን የምናልፈውና በእንደዚህ አይነት ህይወት ውስጥ አልፌ ያደኩ ሰው ነኝ እና ትምህርቴን ከ1 እስከ 8 እዛው ሰፈራ አካባቢ የሚገኝ ህዳሴ የሚባል ትምህርት ቤት አለ እዛው ትምህርት ቤት ነው የጨረስኩት ሃይስኩሌን ደግሞ እዛው ህዳሴ ቁጥር 1 እና ቁጥር 2 አላቸው ቁጥር 1 እኛ ሰፈር ነው ኤሌመንተሪ ማለት ነው ከ1 እስከ 8 ቁጥር 2 ደግሞ ወደ አስኳ አካባቢ ነው ከ9 እስከ 12 ያለው ማለት ነው ቁጥር 1 የተማርከው እኔ ቁጥር 1 ተምሬ ቁጥር 2 ህዳሴ እዛው መቀጠል ከጓደኞቻችን ጋር ለመለየት ሲባል ወደዛው ሄድኩኝ ከዛ ከሄድኩኝ በኋላ ከ9 ወደ 10 ካለፍኩ በኋላ መሃል ላይ የእናቴን ሞት ተፈጠረ ማለት ነው ጀስት ያማት ምናምን ነበርና ልክ ወደ 10ኛ ክፍል መሃል ላይ ማትሪክ ልንፈተን አካባቢ ማለት ነው የሷ ሞት ተከሰተ ምናምን በቃ ሀዘን ነበረ ምናምን ብዙ ነገር አልነበረም ኢትስ ኦኬ ብዙ ነገር እንትን አላለም ጀስት በዛ ሁኔታ ማትሪክ ውጤት አልመጣልኝም ማለት ነው ጀስት ውጤት ያልመጣው የሷ ነገር ምናምን ነው እንጂ እንዲ በትምህርት የሰነፍ አይነት የሚባል ተማሪ አልነበርኩም አሪፍ ነበርኩኝ ከዛ ውጤት ምናምን ሳይመጣልኝ ሲቀር ተስፋ አልቆረጥኩም የሙያና ቴክኒክ በጊዜው የተመቻቸልን ነበር ወደ ሙያና ቴክኒክ ገብቼ ጋራጅ ምናምን ስራ ነው የጀመርኩት ማለት ነው ከዛ ጋራጅ ስራ ጀመርኩኝ በጣም ወደድኩት የተለያዩ ነገሮች መማር ጀመርኩኝ ምናምን እዛ እሱን እያልኩ እያጠናው ምናምን ከዛ ያው እሱ እኮ ነው የሚገርመኝ አሁን ስትቀጠር እንደ እንትን ነው የጀመርከው አሁን ሰማሁት ነው አሁን እንትን ነው የጀመርከው ይሄ አጋዥ ነው የሚባለው ለመማር ባይዘው እሰራለሁ እኩል ነው የምሰራው ምናምን ግን በሳምንት ቅዳሜ ቀን ብቻ ለሳሙና ብሎ 100 ብር ምናምን አይነት የሚሰጥበት አይነት ህይወት ነበር ምንም የለኝ የምበላው እናቴ በህይወት የለችም ምናምን ግን ሳልሰለች በቃ ለመማር ስለፈለኩኝ እኔም አልሰለችም በቃ ይገርማቸዋል እዛ ራሱ አሁን ትላልቅ ቦታ አሉ እኔ ነኝ የቀጠረኝ ሰለሞን ይባላል ነፍሱን ይማረው በህይወት የለም ግን ከሱ ስር የሚሰሩ ጓደኞች ነበሩት እና አብርሃም ምናምንና አሁን እንደ ራሴን ጋራጅ ከፍቼ ጋራጅ ፌመስ ሆኖ ምናምን በቃ ብዙ ነገር እንትን ሲባል ይገርመኛል እንደዛ በቃ እንደዛ የነበረ ልጅ እንዴት እንደዚህ ሆነ ምናምን የሚል አይነት እንትኖች ላይ ነው ያሉት እና እኔ አልሰለችም እና ጎማ እንትን አሁን ለምሳሌ እኔ ስሰራ ወይም ልሰራ የገባሁት ራዲያተር ላይ ነበረ አጋዥኝ የገባሁት እዛ ግን በቃ ራዲያተር ላይ ብቻ ፎከስ አላደረግም እና ጎማ ፍታ ሲሉኝ እና በቃ የሆነ ነገር አድርግ ሲሉኝ በቃ ሁሉም ቦታ ነው ያሉት ሜካኒካልም ነገራቶችንም ሁሉንም ኤሌክትሪክ ነገራት ሁሉንም መማር አይነት የምፈልግ ሰው ነበርኩና በቃ ትሪቴ ደስ ይላቸዋል በሳይ ጋብዙኛል ምናምን ግን ዋና ጋራጁ የሚያስብልኝ ለሳሙና 100 ብር ብቻ ነበር በሳምንትና በሳምንቱ እንግዲህ በወራ 100 ብር ማለት በጣም የሚከብድ አይነት ላይፍ ነበር ግን እኔ አላማ ነበረኝ ከዛ እንደዛ እያደረኩኝ ምናምን ብሬን እየቆጠርኩኝ ሴፍ እያደረኩ ከዛ ያው የእናቴ እህቶች አሉ እና እነሱንም እንትን እያልኩኝ ምናምን ከዛ ኮሌጅ ገባውና በዚሁ በጋራጅ ዙሪያ ተመረኩኝ ማለት ነው ተምሬ ሜካኒካል ነገር አጠናውና በጋራጅ ዙሪያ ተመርቄ ወጣው ማለት ነው እና በቃ የሁሉ ነገር ሳደርግ እዛው ብዙ ጣውረዶች አሉት ህይወት ላይ እንዴት ነው አንዳንዴ እንደዚህ ህይወትን ግልጽ አድርገህ ለመናገር ስለሚከብድ ነው እንጂ በቃ እዛ ስሰራ እርቦና ቃል ሳምበላ አድረና ቃልን ምናምን አይ ብቻ አይደለም ከኔ ጎም ያሉት ብዙ ጓደኞች ያሉ አሁን የት እንዳሉ ባላቀም ማለት ነውና በጣም ደፍተን ብዙ ነገር አድርገን ምናምን ግን እኔ በቃ ህልም ነበረኝ ተስፋ ነበረኝ ነገ እንደምነሳ ስለማምን ተማርኩኝ በተማርኩበትም ተመርቄ በቃ ወጥቼ በሳምንት ከ100 ብር ከፋርኩኝ በሳምንት ወደ 3000 ብር አይነት ደሞዝ ደረስኩኝ ግቢ ተመርቄ ከወጣው በኋላ ማለት ነው እሱን ከተማርኩኝ በኋላ እዛው ራዲያተር ላይ በጣም ፎከስ አለኝ እና በዛው በራዲያተር ስራ ተቀጠርኩኝ ማለት ነው አንድ ጋራጅ በሳምንት 3000 ብር ምናምን እዛው እነሱ ጋራጅ በቃ አሪፍ አይነት የሚባል ስራ ነው በሳምንት ማገኘውም 3000 ብር ነው ካንዴ ከ100 ብር ወደ 3000 ብር መድረስ ማለት ኢማጂን በጣም የብር ለውጦች አሉትና ቀደስ የሚል ህይወት እንተናልኩ ብቻዬን ነው የምኖረው የእናቴ ቤት ነበረ
እሱም ቤት ወደ ማስተካከል መጣው ምናምን ህይወት ወደ መመስረት መጣው እና በጣም አሪፍ ነው ብዙ ውጣ ወረዶችን እንትን ብዬ ምናምን ከዛ ወደ መገናኛ አካባቢ የራጅ ለምን ትንሽ የጋራጅ አልከፍትም ስለ አንዳንዴ ሰው ቤትም ብቻ ስትሆን ብሩ ማጥጋቢያ አይሆንም ስለ የሚሰራውን ስራ ታቋል ለምሳሌ እኔ በ3000 ብር ብቻ መቀጠሬ ሳይሆን የኔ አለቃ የሚያገኘውን ብርና ለኔ የሚከፍለኝ ብር ምን አይነት ለውጥ እንዳለው አውቀዋለሁ ስራው ላይ ስትሆን ሁሉም ነገር ቢገባህና ለምን እንደዚህ እድሜን ከምጨርስ ከምጨቆን ስለመጨቆን ሳይሆን 3000 ብር በቂ ደሞዝ ሊሆን ይችላል በጊዜው ግን ደግሞ አንዳንዴ በቃ ወደ ራስ ማየት ሲጀምር የራስ ነገር ሲያስፈልግ ብር ያስፈልጋል ብር ለማግኘት ደግሞ ስራ ያስፈልጋል ማለት ነው ስራ ሲሰራ ደግሞ ኢንካም አሪፍ መሆን አለበት ስለዚህ ይሄኛውን ስራ እየሰራው ኢንካም 3000 ብር ከሚሆንና የራሴን ነገር ከፍቼ ኢንካሜን ከ3000 ብር ከፍ ባድረግ በያሰብኩኝ እግዚአብሔር ይመስገን የወሬ በብዛት እግዚአብሔር ፈጣሪ ረዳቴ በቃ የሆነ ነገር ሳስብ ማማክረው ፈጣሪ ነው እናቴ ከጎኔ የለችም አባቴን ከልጅነት ያላቀው የእናቴ ጓደኞች ነው ያሉት እህቶች ነው ያሉት ከነሱ ጋር ብዙ መቀራረብ የለኝምና አምላኬን አማክርኩ ምናልኩ ምናምን ከዛ ብር 3000 ብር ሴፍ ማረጎን ብር ቢኮዝ የቤት ኪራይ የለብኝም ምናምን ለምግብ ብቻ ነው ማውጣው ማለት ነው ፍቅረኛ ምናምን ነገር እንደዚህ ፍቅር ላይፍ ምናምን የለም ወፍ ሁሉ ነገር ስናሳልፍ እንደዚህ የፍቅር ላይፍ የሚባል እንደዚህ የፍቅር ጓደኛ ራሱ እንዲመቀርበው ጓደኛ አልነበረኝ ያፈቀርካትም የለችው ነበረች የሆነች ልጅ ነበረች ስሟ ትርሲት ትባላለች ግን ቲኔጀር ላይ ያለው ነበር ቲኔጀር ሚንስ ወደ 8 ሳልፍ ፋይሬጅ ሊጀምር አካባቢ ያለ ጀስት የሚሰማ ስሜቴ ዝም ብሎ ያይን ፍቅር እቺ ልጅ ካላዩ አላድርም ምናምን ደብዳቤ ምናምን ነበር በእኛ ጊዜ አሁንስ ጊዜው ሰልጥኗል ቻትም ምናምን የተለያዩ ነገራቶች አሉ ግን በእኛ ጊዜ ደብዳቤ ነበር በቃ ደብዳቤ ጽፈን ልብ ቅርጽ ጦር ወግተን ደም ምናምን በቀይ እስክሪብቶ አድርገን ስጥን ምናምን ከዛ እሷም ደስ ብላት ምናምን እሱ ላይፍ ነበር እንጂ ከዛ በኋላ እንደዚህ ዲቴል በቃ ፍቅረኛ ብዬ ያስኩት ነገር የለም እስቲ እግዚአብሔር ድንግ ወደፊት ከሰጠን ነገሩ ገና ነን 34 አመት አረጀን አይደለም ስፖርት እንሰራለን ራሳችንን እንጠብቃለን ያየው እኮ ነው አሁን በጣም እንትን ነው ማለት አሁን ከስራው ጎን ለጎንም ኤክሰርሳይዝም ታደርጋለህ ማለት ነው ግድ ነው የኛ ስራም በብዛት ሸክም ምናምን ስለሚበዛው ስፖርትም እንትን ግን ይበልጥ የተለያዩ ጂሞች ይርኩኝ ኤክሰርሳይዝ አደርጋለሁ ራሴን በቃ ብዙ ነገር እንትላለሁ ሾፒንግ ወጣለሁ ምናምን የሆነ እግዚአብሔር ይመስገን ራሴን መንከባከብ አይነት ሰው ስለሆነ እሱ እኮ ነው አሁን ብዙ ጊዜ ስናያቸው በቃ እንደዚህ በዛይት እንትን ብለው ብዙ ጋር አሁን እንደውነት ለምናገር እኔ ራሱን ኤክስፔክት ያደረኩ ቱታ ለብሰ ይሁን እንደዚህ በቦት ጫማ ምናምን ነበር ያሰብኩት ሳይ እንደዚህ በቃ እውነት ነው ብለ ብቻ እስቲ ብዙ ሰው ይገርማል ባይዘው እንዲ ለኢንተርቪው ብቻ አሁን ኢንተርቪው ስትለኝ ብቻ ሳይሆን ዲቴል እኔ መልበስ የሚያዘናናኝ አይነት ሰው ነኝ አዲስ የሚወጡ ልብሶችን መሞከር ምናምን አይነት የሚያዘናናኝ ሰው ነኝና ኖርማል ራሱ ሰው አሁን ለምሳሌ አንዳንድ ከስተመሮች አሉ በጣም በሀብት የራቀቁ ስለ እኛም ወተን መንገባበት ነገራቶች አሉ ይመስገን ግን በጣም አሪፍ ላይ ያሉ እዚህ ሀገር ማይኖሩ አሜሪካ ምናምን የሚኖሩ ሰዎች አሉና መኪናቸው ምናምን በወር ምናምን ሰርቪስ የሚያደርጉ ሰዎች አሉ የኛ ሀገር መኪና አጠቃቀሙ ሰዎች እናቃለን ሰርቪስ ያስፈልጋል ተብለው ዳሽቦርድ ላይ የተናገራቸው እንኳን ችላ ብለው ብዙ ነገር መኪናቸው የሚጎዱ ሰዎች አሉ ግን እነዚህ እንደዛ ቆነ ጥሩ ነውና እንዴት ነው የባዓላት ምናምን ነገር ተሰራላችሁ እንዴ ባዓል ምናምን ላይ ባዓላት ሲሆን ዝግ ነው ቢሮአችን አይሰራም አይደለ ባዓል ስለ አሁን የንክስ ባዓል ምናምን ነው እንዴት ነው ንክስ ባዓሎች ላይ መንከፍታቸው ንክስ ባዓሎች አሉ ግን በብዛት ንክስ ባዓሎች ላይ እንዘጋለን አሁን ለምሳሌ የግንቦት ልደታ ምናምን ላይ አሁን እሱ ባዓል ካላንደር አይዘጋም አይደለ አሁን ያን ቀን ላይ አሁን አንተ የት ነበርክ ያኔ የት ነበርክ እስቲ መጥቼ ስላጣውክ ነው ገብቷል አሁን ዶንጌት ሚሮ እንዳው ዛጋ ኦኬ ጋራጅ ክፍት ነበር የዛን ቀን ጋራጅ ነበርኩኝ እኔ ሙሉ ቀን እንዴት እንዳጣኸኝ አልገባኝም ስንት ሰዓት አካባቢ እንደመጣ 8 ሰዓት 9 ሰዓት አካባቢ ላይ መጥቼ ሰራተኞችን ሳናያግር አይ እንደሌለ ነው እንግዲህ ነገሩኝ ነው አሁን እሱ አይ ዶንት ኖ አይ ቲንክ ወይ እንደዚህ ሰርቪስ ሊደረጉ የሚመጡ መኪኖችን ቼክ እናደርጋለን አሁን ለምሳሌ ራዲያተር ተበላሽቶ ከሆነ የመጣው ድምጾች ምናምን አሉት በረም ግን ማስተዋስ ሞክራው ቀኑን አስተው ግንቦት እየነገርኩ ነውና ራዲያተር ምናምን ሊሰሩ እኔ በብዛት ራዲያተር ነው የምሰራው ብያለሁና ሊሰሩ የሚመጡሽ መኪኖች ድምጾች አላቸው እነዛን ድምጾች ቼክ ለማድረግ ሰርቪስ ከጨረስን በኋላ ራሳችን ይዘን እየወጣን ምናምን ቼክ እናደርጋለን ድምጾቹን መኪኖቹና ወይ መኪና ቼክ ላደረገው ጥቼ ነው ወይ ሶማሌ ተራ ምናምን ቃል ለማምጣት ምናምን ወጥቼ ሊሆን ይችላል ወይ ከስተመር ለመቀበል ወጥቼ ሊሆን ይችላል እና 8 9 አካባቢ ከመጣ ትንሽ ብትጠብቀኝ እስከ 10 ኦር እስከ 9 ተኩል ምናምን ልመለስና ላገኘው ይችላል ነበር ያው ቸኩለ ሊሆን ይችላል ብዬ ነው ኦኬ ስለዚህ ያን ታይም ላይ አንተ ያው
በቃ እንዳልነበርክ ነው የምታውቀው ማለት ነው። በቃ አልነበርኩም ለሆነ ጉዳይ ነው እኔ ለየትኛው ጉዳይ እንደወጣው እርግጠኛው ስላልሆንኩ ነው እንጂ ለሆነ ጉዳይ ወጥቻለሁ ከቢሮ። እንዴት አታስታውስም? ሩቅ እንዴት አታስታውስም? ያንቀል አይ ዶንት ኖ እንደነገርኩ ነው ወይ መኪና ቼክ ላደርግ ነው ወይ ቃል ገዛ ነው የወጣሁት። ከሁለት ውጪ አይሆንም። ከሁለቱ አያልፍም ነው እና ወይ መኪና ቼክ ላደርግ ነው ወይ እንትን ነው የወጣሁት። ባይ ዘ ዌይ ግን ካልደበረ እንዴ ዲቴል ለመጠየቅ ለመፈለክ አይ ምን አሁን እንዴ ብዙ ሰምቻለሁ ገብቷል። እዚህ ጋር ለምን ያው ስራው ላይ ያለውን ምናምን ነገር ተብለህ ሊሆን ይችላል ግን ግንቦት አንድ መተህ አጣየኝና እንደዚህ መሆን ቢኮዝ በመነጋታው ብመጣ ምናምን አለው ስልክ ምናምን እዛው ቢሮ ሰጥተው ሊሆን ይችላል ምናምን እና እንደዚህ ዲቴል ለመጠየቅ እሱማ አሁን ለምሳሌ ነው አሁን በጣም ዝናን ሰምቼ ያን ቀን ካላገኘው መኪናዬ ተበላሽቶ ነበር እግር አካባቢ ላይ እነሱ ለማስራት በጣም ደግሞ በነጋታው ወደ ሐዋሳ ምናምን መሄድ ስለነበረብኝ ለዛም ነው ማደር አልቻልኩም ነበር ገብቷል። ገባኝ። ለዛ ነው ዲቴል ጠየቁ። ሶሪ እንግዲህ አይ ኢትስ ኦኬ ዲቴል ቀኑን አስታውስ ምናምን ስትለኝ ወደ ሌላ ነገር ሄደ ብዬ ነው ያው እንግዲህ አልነበርኩም ድንገት መጣህና ኖርማል ነው ያው እንደ ሰራተኞቼን በደንብ አስተናግደው ሸኝዋል ብዬ አስባለሁ። አዎ የሚገርም እኔ ብቻ አይደለሁም የሚገርም ብዙ አሁን እህት አለችኝና ኦኬ እስቲ አንድ ጥሩ እህት አለችኝና እስቲ ላሳይ በጣም አድናቂ ነች እሷም እንዳልኩ ነው። ኦኬ እና አድናቂ ብዙ አድናቂዎች አሉኝ ባይዘው ላሳይ ነው ምን ይሰራልኛል ፎቶ ምን ልል ነው የፈለኩት እኔ ማላቃት ከሆነ እኔ ማላደንቃት ከሆነ የኔ ፎቶ ለሷ መኖሩ በቂ ነው እንጂ ያው ጀስት ብታገኛትም እንትን እንድትል ብዬ ነው ኢትስ ኦኬ እንዳይደብርህ ፎቶ አለ የለ እንጂ ጀስት አይ ቲንክ ፊቱ አዲስ የሆነብኝ አይመስለኝም አይደለ እንዴት አይሆንብህም አዲስማ ታውቃታለህ ብዬ አስብ አንድ ሰፈር እሷም እዛ አካባቢ ነች አቃታ እርግጠኛ አይደለም ወይ አቃታለሁ ያላቃትም ግን የሷ ማወቅ አለማወቅ ምን ፋይዳ እንዳለው አልገባኝም። አይ እንዳልኩ ነው ነገሮችን ሪል ሲስተር ናት። አይ እህት አይደለች። ኦኬ በቃ እህትነት እንቀራረባል የሚለው ነው እንጂ በቃ በጣም የምታደንቀኝ እንትን የምትለኝ ከሆነ ስልኬን ስጣትና እናወራለን ተደዋውለን ኖርማል እንዳውቃት ከሆነ የፈለከው ስላዩዋት ኢትስ ኦኬ ችግር የለውም። ከዚህ በኋላ ማገኛት ሁኔታ ካለ መኪና ካላት ምናምን አግዛታለሁ። መኪና ካላት ነው የምታገኛት። ጀስት ስራ ነው ሊያገናኘን የሚችለው ነው እንዳልኩ እኔ እንዲህ ፍቅር ህይወት ምናምን ላይ ዝግጁ አይደለም። ድንገት እዚህ የጠራኸኝ ይቅርታ በጣም ይቅርታ ካሜራማኖችም እዚህ የጠራኸኝ እንደዚህ ፍቅረኛ እህቴን ላገናኝ ላጣብስ ምናምን ብትለኝ ከሆነ ላጣብስ አላልኩም እኮ ነው ኖ አልገባኝም ሁኔታ እየገባኝ አይደለም። አውጥቶ ፎቶ ማሳየት እህቴ ናት ማለት ምንም ፋይዳ የለውም ለኔ። ብዙ ከእህቴ በላለጡ ቆንጆችም እህትንም የመሳሰሉ ብዙ ሰዎች ካጠገቤ ስላሉ ነው ለሌላ የፈለኩትና መኪና ካላት ጀስት እኔ ልታገኘኝ ከፈለገች ከሰራተኞች የበለጠ አይነት ችግር ካለ መኪናው ኢትስ ኦኬ ስልኬን ስጣት። ሌላ ጉዳይ ከሆነ ግን ታይም የለኝም ልል ነው። አሁንም ኢንተርቪውን ከጨረሰን ወደ ቢሮ ብገባ ደስ ይለኛል። ትንሽ 20 ደቂቃ ምናምን ቢቀር ነው ትናንት ነው። ኦኬ አይ ፎቶ ምናምን ብላ አታንዛዛው። ኖርማል ጥያቄዎች የምጠይቀኝ ከሆነ ጠይቀኝና ወደ ቢሮ ይልግባ። ይቅርታ አይሆን እኮ አንተም ወደ ፎቶም ቶሎ ነገሩን ኖ ጀስት ታይምን ወደ ገንዘብ መቀየር አይነት ሰው ነኝ። ታይም ኢዝ መኒ ይሄን ማመን አለ ባይምሮን አሳምነውና ታይምን ወደ ገንዘብ መቀየር ሰው ነኝ። እዚህ ቁጭ ብዬ በማጠፋው ታይም እዛ ደግሞ ሌላ ገንዘብ እያጠፋ ነው እና ታይሙን ቶሎ ተጠቅመን ብንወጣ ደስ ይለኛል። እሺ አይ ይቅርታ እንግዲህ እንትን ኢትስ ኦኬ ግን ሞር ምልን ያሁን ምታቃት ስለመሰለኝ ነው ይሄን ያነሳሁት እንጂ አንተ ማስቀየም ፈልጌ አይደለም። ኖ የት ላቃት እችላለሁ ነው የኔ ሐሳብ። ሳልኩ ሰፈሩ እሷም እዛ አካባቢ ነው እሷም ነዋሪነቷ እዛ አንድ ትምህርት ቤት እንደተማራችሁ ምናምን ነገር ነው እንትን የምለውና ሪኮል ማድረገው አይ ዶንት ኖ እኛ ትምህርት ቤት መማራን አደኞ ግን ልጅቷን አውቃታለሁ ባይን ብቻ ወይ ሰፈር ስገባ ስትወጣ ሊሆን ይችላል ማውቃት ምናምን። ስለዚህ እኛ ሰፈር ከሆነች ባይላቃት ነው እንጂ የምችለው ሌላ ዲቴል የተቀራርቦ ማውራት ምናምን እሷ ብትፈልግም እኔ እንደዚህ አይነት ያለኝ ሰው አይደለም ይገርማል። እና እንደዚህ ልናወራ አልቻልንም ግን ሰፈር ስገባ ስትወጣ ላይ አትችላለሁ እሱንም እችላለሁ እንጂ እርግጠኛ አይደለህ ኖ ሙሉ 100% ሳይሆን አይ ቲንክ 50 ምናምን % ነው እርግጠኛው ነው ይሄንንም ልል የምችለው ዲቴል ቢኮዝ እኔ ዲቴል ሰውና ላይ ምን ልል ነው እዴ ምናምን ብዬ እንደዚህ ፎከስ አላደርግም። በተለይ ሴት ልጆች ላይ ምናምን ብዬ አይነት ሰው ስላልሆንኩ ነው እንጂ እኛ ሰፈር ማያት መሰለኝ ነው እሱ እንጂ አሁን አንተ እነሱ ሴቶች ናቸው አንተ ላይ ፎከስ የሚያደርጉት እንጂ አንተ አታረጋም። ቴንክ ዩ እኔ የምልህ ግን ታዲያ እንዴት ነው አሁን አንድ ሰፈር ምናምን ከሆናችሁ እንዴት ነው ላቃት አልችልም የምትለው? እኔ አሁን መረጃዎች ስላሉኝ ነው እንደምታውቃት መረጃዎች ምናምን ስላሉኝ ነው ማለት ምን አሁን በዛ ቀን መጥቼ ነበር አላልኩህም?
ሰራተኞችን አግኝቻቸው ነበር እና እነሱ ምንድን ያሉኝ እሷን አግኝተሃት እሷን እንግዲህ ምን ያው አይታታል አይደል እሷን አግኝተሃት የሆነ ምግብ እንዳስያስካት ምናምን ነገር ነው እነሱ የነገሩኝ። ኦኬ አይ ቲንክ ግንቦት ልደራ ቀን እንትን ዝክር ነበር ብቻ ቢሮአችን ዝክር ነበር። ዳቦ ምናምን አስጋግረን ነበር። እሱን ቆርሰን ለሚመጡ ለሚያልፉ ለሚያሰሩ ለከስተመር ዳቦ ስለ ማርያም እያልን ያስያዝን ነበር። እሱን አስታውሳለሁ። ዲቴል ግን እሷን ጠርቼ ከመንገድ ምናምን ማላቆን ሰው እንዲ ምናምን ብዬ ዳቦ ምናምን አይነት ማዚስ ሰው አይደለም። አይ ቲንክ በጣም ካወቅኳት ምናምን እንዳልከኝ እስቲ ፎቶ አንደገመኝና ጀስት ቻላ ማቃት ሆነ ነገር ቢያትና እስቲ ተርሚኖ መልስ ላይ ኦኬ ኦኬ ቤቲ ናት እንዴ? አወቃት በደንብ አሁን በጣም መጣችልኝ። ቤቲ እኛ ሰፈር ናት። ደስ ልክ እኛ ሰፈር አካባቢ ናት። እኛ ሰፈር ሚንስ የሥራ ሰፈር ቦታ እንጂ ኖርማል መኖሪያ ቦታ አይደለም። እዛ አካባቢ ነው ማቃት። ስራ ቦታ እዚህ ቢሆን የሷ ቤት ፊት ለፊት ምናምን አካባቢ መሰለኝ ሎኬሽኑን ካልተሳሳትኩ። እና ግን ዲቴል እንደዚህ ፎቶዋን አውጥቶ ምናምን ማሳየት ለኔ ታውቃታለህ ማለት ምን እንዳለ አልገባኝም። እና ያው የሰፈር ሰው ከሆነች አይኗንም ፊቷንም ካወቅኩት ኖርማል ዳቦ ማላስይዝበት ምክንያት አይኖርም ማለት ነው። እሱ ጋር ነው አሁን እዚህ ጋር እንድትመጣልኝ ይፈልግ። ስለዚህ አውቃታል ማለት ነው። አወቅኳት ቤቲን። ግን እንዲህ አውቃታል ስለ ቅርብ አይነት ቅርብራብ ያለን ሰዎች አይደለንም። ኖርማል ሰፈር ነው ማቃት። ካይን ሰላምታ ያለፈ አይነት የለንም። ስለ ኖርማል ስታልፍ ምናምን አይ ሰላም ነው ቤቲ አይ ሰላም ነው ብቻ ነው። ሁለት ደግሞ እኔ ስራ ቦታ ሊያስመጣት የሚችል ነገር የለም። ምን ልልህ ነው ከመኪና ጋር የተገናኘ ነገር የላትም ልጅቷ። ስለዚህ ስራ ቦታ ምናምን የምንገናኝበት ሁኔታ የለም። ከነሱ ቤት ጎን ሱቅ አለና አንዳንዴ ስራ ስንጨርስ ሳሙና ስንፈልግ ውሃ ስንፈልግ በመሃል ስፕራይት ምናምን ልንገዛ ስንሄድ እንዲህ በሯ ጋር ምናምን ቁጭ ብላ ስትጠቀም ስልክ ምናምን አያታለሁ። ሃይ ሃይ ነው እንጂ ሌላ የከፋ ነገር የለንም። ግን ጀስት እንዲህ ፎቶዋን አውጥተህ አውራት ምናምን ማለት አልገባኝም። ወይ ታውቃታለህ ምናምን ማለት እንዲህ ማስጨነቀ ተገቢ ስላልመሰለኝ ነውና ይሄን ጉዳይ ተውና ታይምም ስለሌለኝ ኖርማል ወደ ስሬ ብቀጥል ደስ ይለኛል። እሷን ማግኘት ከፈለክ አሁን ወደ ጋራጅ በኔ መኪና እንሄድና ጀስት መኪና መያዝ ካልመሰለኝ በኔ መኪና እንወርድና አሳያለሁ ቤቷን አግኝተህ ማውራት ትችላለህ። እና ከጨረስን ብንወጣ ደስ ይላል። ምን መሰለህ እዚህ ጋር እነሱ ሰራተኞች ስፔሲፊክ አድርገው ስለነገሩኝ ነው እሷን ኦኬ ዳቦ አስይዟታል። በቃ ዳቦ እሱን ሊሆን ይችላል ነው ቢኮዝ የሰፈር ሰው ነው። ኪዳነ ምሕረት ናት ማርያም ናት። ግንቦት አንድ ልደቷ ነው። ሁሉንም ሰው አስይዘሃል። እሱን በማስመልከት በቃ መብላት ሊኖርበት ይችላል። ሰው አስይዘናል። እኔ ጀስት እሷ ብቻ ሳይሆን ራሳቸው ሰራተኞቹን በልተውታል ዳቦ። እኔም በልቼዋለሁ እሷም በልተዋለች። እና ምንም የሚፈጠር ነገር የለው። ሰራተኞቹን በልተዋል። ያ ተቆርሷል። እንግዲህ ብሉ ብያቸው ነበር የወጣሁት። መብላታቸውን አለመብላታቸውን እርግጠኛ አይደሉም። ያየህ ነው የሥራ እንትኖች የደወሉልኝ ነውና ወደዚህ የመጣሁት ምንድነው ልመጣም ስጠይቀኝ አይ ቲንክ አንተን ይሁን ያወራሁት ከካሜራ ጀርባ ይሁን ያወራሁት አላወኩም። ግን ስታወሪኝ ምንድነው ያላችሁኝ ሮል ሞዴል ማድረግ እንፈልጋለን፣ ትልቅ ቲቪ ላይ የሚተላለፍ ነው ያልከኝን ነው የምነግርህ። ጀስት ውሸትም አይደለም። ከፈለግን ማሰማት እንችላለን። ሮል ሞዴል ማድረግ እንፈልጋለን፣ ቲቪ ላይ የሚተላለፍ ነውና እባክህ በቃ ለሰዎች መነሳሳት እንድትሆን ምናምን ብለህ ነው የጠራኸኝና እኔ ደግሞ ስለ ስራ የምታወራኝ ምናምን መስሎኝ የስራ ፍቅር ቢኮዝ በስሬ ብዙ ሰዎች አሉ፣ ማደግ የሚፈልጉ ሰዎች አሉ። አንተም ወጣት ነህ፣ ከኔ ተምረህ ብዙ ነገር ማደግ ልችል ትችላለህ ብዬ ስላሰብኩ አንተንም የተለያዩ ወጣቶችንም ለማስተማር ስለሆነ የመጣሁት ስለ ስራ ጉዳይ የምታወራ መስሎኝ። ግን አንተ ስለ ቤተልሔም፣ ስለ ሰፈር ሰው፣ ስለ ዳቦ፣ ስለ ዝክር ምናምን ነው የምታወራኝና አልገባኝም ምን አይነት ጥያቄዎች እየጠየኩኝ እንዳለና ስለ የስራ አይነት ሰው ካልሆንክና ጊዜ ማሳለፍ አይነት ሰው ከሆንክ ታይም እና ጊዜ የለኝም እና ትቼ ልነሳ ስለምችል ልቀጥልልህ አንተ ነው እኮ ማታስጨርሰኝ። እኔ አሁን እዛ አንተ መስሪያ ቤት የመጣው ቀን እንግዲህ እዛች ልጅ ቤተልሔም ጋር እንደሄድክ ነው ሰራተኞቼ ነገሩኝ ማለት ነው። የምታወራው ነገር የገባኝ አይደለም። ድንገት ሰራተኞቼ ዳቦ ቤቲ ስታልፍ ቤቲ ዳቦ ያጂ ምናምን ብያት ሊሆን ይችላልና ዳቦ ሲዛታል ማለት ነው አይደለ? ዳቦ ላይ ሲዛት ወጥቼ በዛው የቀረው መስሏቸው ሊሆን ይችላል። ድንገት ዳቦ ሲዛት በዛው ቃል ገዛ ነው የወረድኩት። አስታወስኩ መጣለ ነው አሁን ዳቦ ሲዛት ከዛ አንተ አልተመለስክም። ቃል ገዛው ወርጃለሁ። አይ ቲንክ ሰራተኞች ያላዩኝም ግን ተመልሼ መጥቻለሁ። ብዙ አልቆየም። ከአንድ ሰዓት ከሁለት ሰዓት በኋላ
ያው መንገድ ክራውድድ ነበር ንክስም ነበር ወደ ሶማሌ ተራ ነበር ቃል ገዛ ወረድኩት ሶማሌ ተራ ደግሞ ከልደታ ቤተክርስቲያን ጋር ይገናኛል መርካቶ ነው ካወቀው ሎኬሽኑን ሐሳብ የገባህ አስተረሰኝ እና ያ ሎኬሽን ስለሚገናኝ መንገድ ክራውድድ ነበር የወጣውበት ሰዓት ደግሞ እንዴት ነው ከንክስ የሚመለሱ ሰዎች የበዙበት ሰዓት ነበር በዛ ክራውድድ ምክንያት ቆይቼ ሊሆን ይችላል እንጂ ከቤተልሔም ዳቦ መብላትና ከኔ መውጣት ጋር ምንም የሚያጣምረው የሚያገናኘው ነገር የለም እኮ አሁን እሷን ዳቦ ካሲያስካት በኋላ አንተ ሄደ አልተመለስክም ነው ፖይንቴ አሁን አንተ አልተመለስክም ሚንስ ቤቴ ነው መስሪያ ቤቴ ነው እንጀሬ ነው አልተመለስክም ሳይሆን ለጊዜው የለህም ብላ አስተካክለው ምን ማለት ነው አልተመለስክም ለጊዜው በቃ አንተ የለም ለጊዜው አልተመለስክም ለጊዜው አልነበርኩም ያ ከዛ በኋላ እሺ ከዛ ሄድክ ከሷ ጋር ከዛ ምንድነው ያረካት ከሷ ጋር ምንድነው ያረካው እስቲ ነገር እንዴት ነው ከሷ ጋር የሚለውን ነገር አውጣው እስቲ ካይምሮህ አሁን ለኔ ማስረጃ ይዤ ነው ከሆነ ማውራ እንድታምን በቃ እንድታምንልኝ ነው ያው የምን ማስረጃ ነው ምንድነው ማምነው ወንድሜ ወዴት አይነት ጉዳይ እየሄደ እንዳለ አልገባኝም ካሜራውን አንዴ ከተብታደርግልኝ ደስ ይለኛል ቢኮዝ ትልቅ ሰው ነኝ ትላልቅ ቦታ የሚተላለፍ ኢንተርቪው ነው ያስተላልፍ ካለሁት ብዙ ሰዎች ወደኔ ይመጣሉ ችግር የለም ከፈለክ ይጠፋል አንተ ለኔ ኖ እኮ ቪዲዮን አትፋልኝና ምንም ነገር ጉዳይ የለም ምን ልልህ ነው የፈለኩት መረጃ ምስክር ምናምን የሚለው ነገር ምንድነው ያለህ መረጃ ሲጀመር ምንድነው ዳቦ በለች እሷም ወደ መንገዷ እኔም ወደ ሶማሌ ተራ ነው የሄድነው አባቴ ስለዚህ አልገባኝም እስቲ አውራኝ እሱ ያንተ ታሪክ ነው አሁን እኔ ግን ማቀው ደሞ አለ እኔ ማቀው እርግጠኛ ሆንኩበት ነገር አለ ምንድነው እሱስ አንተ ካንተ እንዲመጣ ነው የምፈልገው እሱ በቃ አንተ አሁን ካሜራው እኮ ይኸውልህ ካሜራው ይጥፋት ሲጀመር ካሜራው ይጥፋት ትልም ነበር ሁለት እኔ ካሜራው ይጥፋልኩት አሁንም ይሄን ትርክ ለሻው ላይ መጥ ነው እንዲህ ቁጭ ብሎ ማውራቱ ለሻወር አይመጥ ነው ሻወር ማለት የተከበርኩ ሰው ነኝ እቴ ስሜ ራሱ ሻወር መኳንን ታበበ ማለት እኮ የተከበረ ሰው ነው ሐሳብ ይገባህ ስለዚህ ይሄ ነገርም ለተመልካች ጋር እንዲደርስ ስላልፈለኩ ነው እንጂ ሌላ ምንም የሚያሳፍር ምናምን ነገር ኑሮ ሳይሆን እንደውም ይተላለፍ ኢትስ ኦኬ ምንም ማሳፈር ሰው ነው ያንተን ነውርነት ነው እንጂ ተመልካች የሚረዳው የኔን ባለጌነት በመሰራው ስራ ብዙ ሰዎች ያመሰገኑኝ ሰው ነኝ ቲፕ በጣም ቲፕ የሚሰጠኝ አይነት ሰው ነኝ ሐሳብ ይገባህ ስለዚህ ኢትስ ኦኬ ለስራ ነው የጠራኸኝ የስራ ሰው ነኝ እንደውም ካሜራውን ኦን አድርገውና ይተላለፍ መልክቱ ምንም ችግር የለብኝም ካሜራውን አጥፋ ያልኩ የተሰማኝ ነገር ስላለ ሳይሆን የምትለው ነገር ፖይንቱ ልክ ስላልሆነ አሁንም እንዲቁጭ ብለህ ስላዳመጥከኝ አመሰግናለሁ ስራ የምታወራው ከሆነ አውራኝ ማታወራና ስለ ቤተልሔም ብቻ የምታወራ ከሆነ ቤተልሔም ቤቷን አሳያለሁ ይደዛ ታወራታለህ ቴንክ ዩ እሺ ችግር የለውም አሁን ስለ ስራ እናወራለን እኮ ይደርሳል ስለ ስራ እስካሁን አወራን ብዙ እኮ ስለ ስራ አወራን አይደለ በቃ የፈለከው ነገር ምንድነው አሁን ዳቦ ማሳዜን ነው አስይዣታለሁ ወደ ስራ ሄድኩኝ ነው ዳቦ አስያስካት ከዛ በኋላ ያን ከዛ በኋላ ምንድነው የተፈጠረው ነገር የሄድከው የት ነው ይዛት የሄድከው ልጅቷን ነው ይሄን ነገር ጠፍቷል ኖ እየገባኝ አይደለም ልጅቷን እኔ የት አውቃታለሁ ሱጎን ነው የምንኖረው እኛ ሰፈር ነው የምንኖረው ዳቦ ይዛለሁ እኮ አልከኝ ኪዳነ ምሕረት ሐሳቤ ገብቷል አውቃታለሁ ሚስ ባይን ነው ማውቃት እሺ ዳቦን ከያዘች በኋላ ማርያም ትስጥልን ብላ ዳቦን ይዛ ወይ ትብላ ወይ ትጣለው የራሷ ምርጫ ነው ዳቦን ይዛ ሄደችው የት ነው ያበራተኝ ሰራተኞቹ ነግሮኛል ወይ ድንገት ሱቅ ልገዛ እቃ ልገዛ ከሷ ሱቅ እሺ ተረጋጋና አውራኝ እኔም ተረጋግቼ ለማውራት እየጣርኩ ያለሁት ሶሪ በጣምና ምን ልልህ ነው አሁንም ማልፈልጉ አይነት ሻውል ውስጥ እየሆንኩ ነውና ሻውል ተረጋጋ እና እዛ አካባቢ ሱቅ ልገዛ ምናምን ወጥቼ ሊሆን ይችላል ሐሳብ ይገባ አንተ ሰራተኞች የሉም እንዴ እነሱን መላካት ችልም እንደዚህ ልክ ነህ መላክ ችል ይሆናል ግን ያው ስራ ሊበዛባቸው ይችላል ወለድ ደግሞ ዳቦ ላሲዝ ከወጣው ወደ መንገድ እንጋስቼ ብመጣ ችግር የለውም እነዚህ በጣም ራስ ወዳት አይነት ሰው አይደለም ሻውል ማለት ዝቅ ብሎ ህይወትን ያየ ሰው ስለዚህ እሱ ዛ ራዲያተር እየፈታና ሌላ ሞተር እያሰረ ናወተ ሱቅ ደርሰና ምን አይነት ሰው አይደለም አስባለሁ ቴንክ ዩ ስለተማርኩ አመሰግናለሁ እሺ እሱ እንዳለ ሆኖ ኦኬ አሁን ይኸውልህ እስካሁን ወደ ሌላ ነገር ነው እያወራን ያለ ነው አይደለ እኔ አሁን ይኸውልህ ነገሮቹን ምን ዳርክ አንተ መንልኝ አሁን ይሄ ነገር ካላመንክ ያለኝ ማስረጃ ቀጥታ እኔ ኖ ለህግ ምናምን ለህግ አሳልፌ ከሰጠው እዛው ነው መከርማት ታውቃለህ ይሄን እሺ ስለዚህ አሁን ዳቦን አንተ የሰጣት ዳቦ ያን ዳቦ ምንድነው ውስጡ የነበረው ዳቦን እስቲ ቀስ ብላ አስረዳኝ እንግዲህ አንተ ያማህል እንዴ ወንድሜ እኔማ ያመኝ ዳቦን የሰጠዋት ለጻድቅ የመጣ ዳቦ ስለማርያም የቀረበ ዳቦ ነው እንጂ ኖርማል ለእንትን የቀረበ ምናምን ዳቦ አይደለም ቢኮዝ ደግሞ በጊዜው ወደ 6-5 ተኩል አካባቢ የሚጠጋ ትልቅ ድፎን ያስጋገር ነው ለከስተመር እንዲበቃ ለሰዎች እንዲዳረስ ብለን ነውና ያም ያክል ዳቦ እሷ ብቻዋን 5 ኪሎ ዳቦ ተበላለች የምንልበት ሁኔታ ላይ አንሆንም ሐሳብ ይገባህ ስለዚህ ያን ሁሉ ዳቦ አስጋግረናል እኔም በርቻለሁ የተለያዩ ከስተመሮችንም በርተውታል እንደዛ ማለት ፈልጌ አሁን ሴትዮዋ ጨመረች እዛው ጋጋሪው እንደተጨመረ ያልኩ አይደለም ኦኬ
አሁን እሷ ለእሷ የሰጣት ላይ አዘጋጅተህ እዛ ላይ ነስንሰበት ወይ ቀብተው ሊሆን ይችላል ነው ፖይንት። ኦኬ ቀብተው ማለት ድፎ ዳቦ በ20 ሰው ተበላሸ ማለት ነው። ድፎ ዳቦ በፒናት በምናምን ይበላል እንዴ? አልገባኝም። የፈረንጅ ዳቦ ሳይሆን እኮ የሀበሻ ዳቦ ታውቃለህ? ድፎ በልተህ ታውቃለህ? አውቃለሁ። ቴንክ ዩ። በቃ እሱ ዳቦ ነው ያስጋገርኩት እንጂ የፈረንጅ ዳቦ አይደለም። ምቀበው ምን ማለት ነው? ቀብተው ማለት እሱ ላይ ነስንሰም ቀብተው ሊሆን ይችላል። ምንድነው መነሰንሰው ነው? ፕላን ካረክ ያን ፕላን ለማሳካት ሰው የማያደርገው ነገር የለም አይደል? አንተ እቺ ልጅ ፈልጋት ከሆነ ምናልባት እሷ ልታገባ ስለሆነ ቀንተ ሊሆን ይችላል አይደል? ልታገባ እንደሆነ ሰምተሃል። ማግባቷንም አሁን ሰማሁ ካንተ። ኦኬ ያርግላት፣ ቆንጆ ልጅ ናት። ልታገባም ከሆነ ጥሩ ነው ታገባ። እሱ ነው የምልህ። አሁን ያንን ፕላን አድርገህ አንተ ያን ቀንተ በቅናት ተነሳስተህ እዛ ጋር ያን አድርገህ ያን ዳቦ ላይ አድርገህ ይዛት እንደሄድክ ነው በቃ። እኔ በርግጥ ነገር ይሄን ነው ትርክት ነው። ትርክት ታውቃለህ? ትርክት ሚንስ አንዳንድ ሰው የሚመስለውን ነገር ያወራል። ወንድሜ ሳይ አሁን ያየው ነው እቤት ያስቀመጥካት የ30 ዓመት ጎርማሳ ሴት አለች እና አይኗን አጥፍተህ ኩላሊቷን አውጥተህ ሽጠዋል። እመንልኝ አንተ አላረኩም ነው የምትለው። አሁን እነዚህ ነገሮች አላረኩም ነው የምትለው። አንተ የምትለኝ እንዴ ነው እንዴ? ቤተልሔም የምትባልን ሴት የቤተ ክርስቲያን ዳቦ ነስንሰህ ሰጥታታል ማለት ያስከስታል። በዛው ያንተንም ያልተሰራ ነገር ሰርቷል ብሎ ማውራትና ተረጋጋ። መጀመሪያ የሌለ ትርክት አታውራ። ተረጋግቻለሁ። እኔ ተረጋግቻለሁ። እኔ ምን እኮ መረጋጋትን አደንቃለሁ። ቴንክ ዩ። አንተ ለዚህ ልጅ ለቤተልሔም ከድሮም ጀምሮ ፍላጎት እንዳለ አውቃለሁ እኔ። ስለዚህ አሁን እኮ ቀደም ጀምሮ ነው ማቹ ልጅ ማለት ልቤ ነህ እንዴ አንተ? አውቃለሁ ማለት እኔ ከድሮ ጀምሮ 7ኛ ክፍል ላይ ትርሲት የምትባል ሴት ነበረች። ነግረኝ ደብዳቤ ሰጥቻታለሁ። ከዛ በኋላ በህይወቴ ሴት የሚባል ነገር አላየሁም ወይ ደግሞ የለም። ግን ከሴቶች የሚመጣ ነገር ስለዚህ እዚህ ልጅ ላይ ወይ ደግሞ ቤቴ ላይ የምትወደኝና የምታፈቅረኝ ከሆነ ኦር ደግሞ እኔን ለማግባት ዝግጁነት ካላት እንደዚህ አይነት ውሸታምና አስመሳይ በዳቦ የምታስመስል ሴት ላገባ ዝግጁ አይደለም። ደውለህ ንገራት። በዚህ መንገድ መግባት ከፈለገች እሷ አይደለም እኮ አሁን እኔ ማስረጃዬን ምንድነው አሁን ምንም አካይደም የምታምን ነገር አይደለም። ስለዚህ ኖ ምንድነው ማምነው ነው አሁን ይሄን ነገር ቀጥታ ወደ ህግ በወስደው ታውቃለህ የሚሆነው 25 ዓመት በላይ ነው የሚፈረድ። ኖ 25 ማለት ኦ ጂሰስ 25 ዓመት ምናምንን ቶ አይ ማስረጃው እንዳለው ወስጄ ማስረከብ ይችላል። ምንድነው ማስረጃ ነው እኮ ሐሳብ ያልገባህም እንዴ? ምንድነው ማስረጃ? ይሄን ይኸውልህ እዚህ ዳቦ ላይ የሆነ ነገር አድርገህ እሷ ለሷ ካቀበልካት በኋላ ይዛት እንደሄድክ ከዛ በኋላ እዛ ቦታ ላይ ደግሞ ያረከው ነገር በሙሉ እንደተቀረጸ ማስረጃው አለ። አሳየኝ ደስ ይለኛል ብታሳየኝ። ካሜራማን ኖ አሳዩኝ። ኢትስ ኦኬ አሳዩኝ፣ ችግር የለም። ምትለኛውን ምንድነው ዳቦ ሰጣሃት፣ ያን ዳቦ በላች፣ ፈዘዘች፣ ይዛት ሄድክ። ካሜራ አለኝ። የት ይዣት እንደሄድኩ ካሜራው የት እንዳለ ዳቦን እንዴት እንደበላች እንዴት እንደፈዘዘች በማስረጃ አሳየኝ። ወድቃ እንደነበረ ያን ዳቦ ከበላሽ በኋላ ያ ሰው ልጅ እየወደቀ ነው የሚነሳው። ኖ አይደለም ራሷን ለምን ምኗንም አንስትም። ከሻውል ጋር የሚያገናኘው ነገር የለም። አሁንም በጣም አግሬሲቭ እና ቁጡ ለመሆን እየሞከርኩ ሳይሆን እየተረጋጋው እና እባክህ እንድረጋጋም እየፈቀድክልኝ አይደለም። በላይ የምጨምርብኝ ታሪኮች አሁን እኮ በፈጠጡ ነገሮችን እየካድክ ነው። ይኸውልህ ልጅቷ ያን ዳቦ ከበላሽ በኋላ የሞደቅ ታሪክ የለባትም። ጓደኞቿን አውርቻ ምን አገባኝ እኔ። ያን ከበላሽ በኋላ ነው ወድቃ ፖሊስ ላይ የተገኘችው እቺ ልጅ። ምን አገባኝ እኔ። ከዛ በኋላ ሆስፒታል ሄዳ እንዴ ለምን አሞትም አሁን እኔ ምን መሰለህ እዚህ ጋር ልጅቷ ወድቃ ተገኘች ምናምን የምለው እዚህ ጋር ሚዲያ ላይም ስለሆነ ያለው ነገር ለቃልም ስለማይመጥን ነው። ኦኬ ገብቷል። ለሚዲያ ስለማይመጥን ነው እንጂ ያለው እውነታም ነው። እኔ ጋር ያለው ማስረጃ ምን መሰለህ በካሜራ ቁጭ ያለ ማስረጃ። ይሄ ምንድነው ካልከኝ ያን ዳቦ ከበላት ከሰጣሃት በኋላ ያን ዳቦ ከሰጣሃት በኋላ ይዛት ፔንሲዮን ስትገባ የተቀረጸ ካሜራ አለ። የተቀመጠ ካሜራ ነበር በቃ። ለዚህ ምን የምትሰጠው ኮሜንት አለ አሁን እዚህ ላይ ምን ማለት ነው? ምንድነው የምታወራው? ፔንሲዮን አትርበት አሁን ለረጋበልና ለዚህ አሁን ምን አለ ያለ ይሄ በቃ ቀጥታ ሄዶ ምንድነው ለህግ ማስረከብ። አሁንም ምንልኝ ብቻ አልገባኝም። ለህግ ምናምን ምን ፔንሲዮን ምናምን ራሴን በዚህ ልክ ያዋረድኩ ሰው አይደለሁም። ይቅርታ። እንዴት እንደውም ካሜራውን በደንብ ያዙልኝ። ስም ማጥፋት ወንጀል ብከስ ደስ ይላል። በረም ቢዝልሃል በደንብ ነው ይዝል እንዴ ፔንሲዮን አይ ዶንት ኖ ግን ያያርክ ነው ራስን አዳምጥ። በጣም ደንገጣለሁ እኮ መደንገጥ ሳይሆን እያሳዩ ያሉት ተዘፈክኩ ጀስት በቃ ከሻውል ጋር የሚመሳሰል ሰው ሊኖር ይችላል።
እኔ አይ ዶንት ኖ እኔን አታጨናንቀኝ። አሁን ላይ አይምሮዬ ማሰብ ያቃተው ስለሆነ ነው። አታጨናንቀኝ ምናምን ከተረጋጋው በኋላ ሌላ ቀን ብናወራ ደስ ይለኛል። ቤተልሔም ፈዘሸች፣ ፔንሲዮን ገባች ምናምን አይ ዶንት ኖ ምንም መልስ የለኝም፣ ግን በጊዜው እኔ አልነበርኩም። ስለዚህ የምትለው መልስ ይሄ ነው። መልስ የለህም ማለት ነው አንተ አርጋው አመንልኝ። አሁን እኮ መታል እኮ ወል መታልኛል። በቃ ኖ ምንም አሁን ጉዳይ የለም ነው ሐሳቤ። ገባህ? ካሜራ ምናምን ስላልክ ነው ካሜራውን ብታሳየኝ ደስ ይለኛል። ይጥፋ ካሜራው ኖ ይጥፋና ካሜራው ምንም አይጥፋ። ባይዘው በስም ማጥፋት ወንጀል ልከስ ስለምችል ይኑር ካሜራው። ግን አንተ ያ ፔንሲዮን ይጃት ስገባ ምናምን ስፈዝ ያለህን ቪዲዮ ብታሳየኝ ላምህ እችል ይሆናል። ሁለት ደግሞ ዘመኑ ለምን አሳያለሁ? ቀድሜማ እኔ አሁን አንተ ህግ የሆነ ፖይንት አገኘሁብህ። ምን አገኘህ? አንዳንዴ መማሬ ለዚህ ነገር እንደሚጠቅመኝ ሳስብ ደስ ይለኛል። ኧረ እባክህ ጊዜው ረቋል እኮ ወንድሜ። ኤዲቲንግ ማይሰራው ነገር የለም። ኤዲት አድርጌው ነው አንተን ከኔ የምፈልገው ገንዘብ፣ ከኔ የምፈልገው ሙያ፣ ከኔ የምፈልገው የተለያዩ ነገሮች ሊኖሩ ይችላሉ። ቢኮዝ ገና 34 ዓመቴ ነው። በ34 ዓመቴ ብዙ ያካበትኩት ንብረት አለ። ተወዳጅ አይነት ሰው ነኝና ይሄን ነገሬን ከኔ መቀማትና እኔን አዋርዶ አንተ ማደግን ፈልገው ሊሆን ይችላል ኤዲት አድርገህ ከሷ ጋር